እና በእኔ ላይ ነው ሩታን የሚያስረገዛት እና ብዙ መረጃዎች አሉኝ። ቡታጅራ ላይ በጣም ብዙ ያሳለፍናቸው ነገሮች አሉ። እጅግ ብዙዎችን ያስገረመ ብሎም ደግሞ ኧረ ይሄ ነገር በዛ ብሎ ምርር ያረገ ነገር ተመልክተናል። በቪዲዮ መግቢያም ተመልክታችሁታል። የሆነች ግለሰብ ወደ ሚዲያ በመምጣት የአብርሽ የድሮ ፍቅረኛ ነኝ በማለት የተለያዩ መረጃዎች እየተናገረች ትገኛለች። ቪዲዮም እየለቀቀች ነው የምትገኘው። እንግዲህ እቺ ግለሰብ ከፍቅር ከነፂ ውጪ ሌላ ሴት ነች። እንግዲህ አራተኛ ሴት መሆኗ ነው። እንግዲህ ያው ወደ ሚዲያ መታለች። ስላሉት ነገሮችም የተለያዩ ቪዲዮዎች እየሰራች ነው የምትገኘው። በዚህ ኮሜንቱ ላይ ራሱ በጣም ብዙ ሰው ነው እየተናደደ የሚገኘው። አረ ይሄ ነገር ለመፈመስ ነው ወይ ለዩቲዩብ ስራ ነው ወይ ምንድነው እያሉ ነው ብዙዎች በንዴት ሆነው እንግዲህ እቺን ግለሰብ እያተናገሯት የሚገኘው። እንግዲህ እቺ ያለቀሰች አንዴም ብዙ ነገር እየማለችም ጭምር ነው ቪዲዮ ስትሰራ የነበረው። ሩታን በእኔ ላይ ነው የደረበው፣ ከኔ ጋር ብዙ ነገር ቡታጅራ ላይ አሳልፏል። አብርሽ ይሄን ነገር የማያሳውቅ ከሆነ ለህዝቡ እኔ ያሉኝን ፋይሎች አወጣለሁ እያለች ነው የምትገኘው። ብዙዎቻችን እንግዲህ እናስታውሳለን ከ3 ከ4 ወር በፊት ነፂ የምትባል ግለሰብ ወደ ሚዲያው እየመጣች ነበር። ከዛም በስፋት ደግሞ ከአንድ ወር እንደዚህ ከ2 ወር በፊት በደንብ በስፋት መታ ያሉትን ነገሮች ሁሉ ገልጻ ተናግራለች። ታዲያ እውነትም ፍቅረኛው እንደነበረች ያው ብዙዎቻችን ተመልክተናል። አብርሽና ሩታ እንኳን አግኝተው ስለ ጉዳዩ አናግረዋት ነበር። ታዲያ እንግዲህ ከዚህ በኋላ ነው እቺ ደግሞ ምንም የማናቃት ግለሰብ እያለቀሰች በእኔ ላይ ነው የደረበው እኔ ፍቅረኛው ነበርኩ እያለች የተናገረችው። እባካችሁ እንደዚህ አይነት ቪዲዮ እኮ ቤተሰብ የሚያየዋል። አንቺስ ብትሆኚ አውቀሽ ለድራማ ከሆነ ቤተሰብስ ምን ይልሻል? በሌላ በኩል ደግሞ እንግዲህ አብርሽ ራሱ ይሄንን ነገር ሲያይ ምን ይላል? በተለይ የአብርሽ አባት እንግዲህ ጋሽዬ ብዙዎቻችን በምክራቸው በሚሰጡት የተለያዩ ተግሳጽ ባለበት ንግግራቸው እንወዳቸዋለን፣ እናከብራቸዋለን። ታዲያ እንግዲህ ጋሽዬም በተለያዩ ጊዜያቶች ተናግረዋል። የሚለቀቁ ቪዲዮዎች ሁሉ እኔ ጋር ይደርሳሉ፣ የሚደረጉት ነገሮችን ሁሉ በዩቲዩብ እኔ የምመለከታቸዋለሁ፣ ምንድነው እየሆነ ያለው ብለው ነው በሁኔታው በጣም ተናደውም ያሉበት ሁኔታ በጣም በቃ ትንሽ እንደመቆጣትም ብለዋል። በሰሞኑ ራሱ ባለው ጉዳይ እንኳን ይቻውን ደግሞ ሌላ አብርሽ የድሮ ፍቅረኛ ነው ብላ የመጣችው ልጅ ቀርቶ እንግዲህ እቺ ልጅ ምንድነው ደጋግማ የተናገረችው? አብርሽ እኔ ፍቅረኛው እያለሁ ነው ከሌላ ሰው ጋር የሆነው። በተለይ ደግሞ ከሩታ ጋርም በቅርብ ራሱ ማርገዟንም አስመልክቶ ሩታን ራሱ ያስረገዘው ከኔ ጋር ባለበት የፍቅር ሰዓት ነው ብላ ነው እንግዲህ ሌላ የሚበጠብጥ ሁለቱን ወዳልተፈለገ ነገር የሚከት ነገር ስትናገር የነበረው። እንግዲህ በነፂ ጉዳይ ራሱ አብርሽና ሩታ የደረሱበት ጉዳይ ብዙዎቻችን የምናውቀው ነው፣ ብዙዎቻችንም የተመለከትነው ነው። እንግዲህ ነፂ የበፊት ፍቅረኛው ነች። አብርሽም ገልጾ የተናገረው ያ ያለፈ ታሪኬ ነው፣ እውነት ነው፣ ቡታጅራ እያለሁኝ በልጅነት ጊዜም ያሳለፍናቸው የተለያዩ ጊዜያቶች ነበሩ ብሎ እሱም አልካደም ገልጾ ተናግሯል። ይሁን እንጂ በሩታና በአብርሽ መካከል ግን ተቃርኖና ግጭት እንዲፈጥር የሆነው ዋነኛው ምክንያት ምን ነበረ? ሩታ በጣም ደጋግማ የተናገረችው ለምንድነው ነፂ ወደ አዲስ አበባ መታ በነበረበት ሰዓት ለምን ብቻህን ሄደህ አገኘሃት? እኔም አንተም ሆነን ነበር ነፂ ልናገኝ የሚገባው፣ ግን ብቻህን ሄደህ ያገኘህበት ምክንያት አልገባኝም። ይሄ ማለት ሌላም ጊዜ ለብቻ ትገናኛላችሁ፣ ቡታጅራም ለተለያዩ ጉዳዮች ስራዎች አሉኝ ብለህ ስትሄድም ነፂን ታገኛታለህ ብላ ነው እንግዲህ ሩታ በሁኔታዎቹ ሁሉ ተናዳ ያው አሁን ያሉበት ድረስ እንዲደርሱ የሆነው። ያው ብዙዎቻችን ተመልክተነዋል። እንግዲህ ሩታ እንደቆረጠላትና መለያየት እንደምትፈልግም ጭምር ነው በቪዲዮ ያየ ነው። ታዲያ እንግዲህ ይህ ባለበት ሁኔታ ሩታ እንግዲህ የተናደደችው በድሮ ባለፈው ታሪኩ እየቀናችም ባሉት በአንዳንድ ነገሮችም የተለያዩ ወሬዎችንም እየሰማች ነው አዝና እንግዲህ እዚህን ውሳኔ ላይ ወሰነችው። አስቡት ደግሞ እንግዲህ ሩታ በበፊት በአብርሽ ታሪክ በዚህን ያህል ደረጃ ከተናደደች ከቀናች፣ እንዲሁም እስከ ትዳር ፍቺና እስከ መለያየት ከደረሰች እንግዲህ አሁን ደግሞ አዲስ በመጣችዋ በምትናገረው ንግግር ደግሞ ምን ያህል ልቧ እንደሚሰበር አስቡ። ይሄ ነገር ለዩቲዩብ ማሳደጋ ለቪዲዮም ብላችሁ እንኳን ቢሆን አንድ ሰው ትዳር ላይ አንድ ሰው ያለው የፍቅር ግንኙነት ላይ ተጽዕኖ የሚያመጣ ከሆነ እንደው ባይሰራ ነው የምለው። አሁን እቺ ግለሰብ የምትለው ምንድነው? ከኔ ጋር በነበረበት የፍቅር ሰዓት ነው ኢቭን አብርሽ ሩታን ያስረገዘው ብላ ነው ሁሉ ስትናገር የነበረው። አብርሽ ደግሞ ምንድነው ደጋግሞ የተናገረው? እኔ ከዚህ በፊት የተለያየ ህይወት ሊኖረኝ ይችላል፣ ሩታ ይህንን መረዳት አለባት። እኔ ምንም አይነት ነገርን ዋናው ነጥብ እንዲያዝልኝ የምፈልገው በትዳሬ ሆኜ የማገጥኩት ነገር የለም ነው ብሎ ደጋግሞ የተናገረው። ታዲያ እቺ ግለሰብ ደግሞ አዲስ የመጣችዋ ልጅ ከሩታ ጋር እያለም ከኔ ጋርም ነበረ ሩታን የሚያስረገዘው ከኔ ጋር እያለ ነው ብላ ነው እንግዲህ እያለቀሰች የተናገረችው ማለት ነው።
ነው። እንግዲህ አሁን ይሄ ደግሞ ቀጣይ ሩታ ጋር ሲደርስ ምን አይነት ነገር ይዞ እንደሚመጣ አስቡት። ያው ውሸት ቢሆንም ባይሆንም የሆነ ያህል እንግዲህ ሩታ ድጋሚ እንድትበሳጭና ድጋሚ እንደው እርቁን እንኳን ፈልጋ ከአብርሽ ጋር ልትታረቅ የነበረችበትን መንገድ ድጋሚ ትታ እንግዲህ ወደ መለያየቱ እንድትሄድ ነው የሚያደርጋት። ስለዚህ እንደዚህ አይነት ቪዲዮዎች ምን አይነት ነገር ነው ይዘው የሚመጡት ብሎ ማሰብ ያስፈልጋል። አሁን ይቺ ግለሰብ መረጃ አለኝ በቀጣይም ይዤ እመጣለሁ ነው የምትለው። እንግዲህ እንደ ነፂ ያው መጀመሪያ ነፂም ስትመጣ በእርግጥ ማንም አላመናትም። ዩቲዩብ ለማሳደግ ነው የዩቲዩብ ስራ ነው እያሉ ነው ብዙዎች ሲወቅሷት የነበረው። ይሁን እንጂ ከዛ በኋላ ቪዲዮዎችም የተለያዩ ፎቶዎችን ከአብርሽ ጋር የተነሳችውን ስታሳይ ብዙ ሰው አምኗታል። ከዛም አልፎ ተርፎ አዲስ አበባ ድረስ በመምጣት ካለችበት ቡታጅራ ድረስ በመምጣት እንግዲህ አብርሽንም ሩታንም አግኝታ ስትነጋገር የተለያዩ ቪዲዮዎች ተመልክተናል። አሁን እንግዲህ እቺም ግለሰብ የእውነት ለዩቲዩብ ስራ ብላ ትምጣ እንግዲህ እንደ ነፂ ደግሞ እንዳለችውም የድሮ ማስታወሻ አብራ ከአብርሽ ጋር ያሳለፈችው ነገር ፎቶዎች፣ ቪዲዮዎች ይኑሯት አይኑሯት እንግዲህ አብረን የምንመለከት ይሆናል። ብዙ ሰው ግን በሁኔታው ተናዶ አረ ይሄ ነገር ምንድን ነው? በተለይ ደግሞ ቤተሰብ ሲያዝንም ወይ ለምንድን ነው ለቤተሰብ የማታዝኑት እያሉ ነው ብዙዎች እየተቆጡ የሚገኘው። በተለይ ደግሞ ጋሽዬ ባሉት ሁኔታዎች የእውነት አሁን ላይ በጣም እያዘኑ እንደሆነ ነው መረጃዎቹም የሚያሳየው። ለምንድን ነው አብርሽና ሩታ መካከል የማይገቡ ነገሮች እየገቡ የልጆቹ ትዳር ላይ እንደዚህ አይነት ነገር እንዲሆን የሚደረገው? ምን አይነትስ ነገር ነው? እኔ ሁሉንም እከታተላለሁ አንድ ባንድ እያሉ ነው እየተናገሩ የሚገኙት ማለት ነው። እንግዲህ ከዚህ ጉዳይ ጋር ተያይዞ በቅርቡም እንደውም የአብርሽ አባት ጋሽዬ ካሉበት ቡታጅራ ወደ አዲስ አበባ ድረስ በመምጣት በአብርሽና ሩታ መካከል የገባውን ችግር በእርቅ እንዲፈቱ ለማድረግ ሀሳብ እንዳላቸውና በቅርቡ ወደ አዲስ አበባ እንደሚመጡ በተለይ ደግሞ ነፂ በተባለችው ግለሰብ ከሰሞኑ ሆድና ጀርባ መሆናቸውን ተከትሎ አብርሽና ሩታን ለማስማማት ነበር እንግዲህ ፍላጎትና ፕሮግራም ይዘው የነበረው። አሁን ደግሞ እንግዲህ ሌላ ግለሰብ መታ እኔ አብርሽ የኔም አፍቃሪ ነበር የኔም ፍቅረኛ ነበር ብላ ደግሞ ሌላ ነገር እየተከፈተ ነው የሚገኘው። ይህ ነገር እንግዲህ መቼ ማቆሚያ እንደሚያገኝ ለማሰብ ትንሽ ይከብዳል። ግን በዛም አለ በዚህ የሁለቱ ትዳር ላይ አሁን ድረስ ፈተና እየበዛ ነው የሚገኘው። ሩታ በዚህ በኩል እርግዝና ይሁን ምን ይሁን አይታወቅም፣ ባሉት ነገሮች ወዲያው ሆድ ይብሳታል፣ ወዲያው ይከፋታል። ያለውን ነገር እንደው ከአብርሽ ጋር እንኳን ተስማምታ ለመጨረስና ለመወያየት እንኳን ፈቃደኛ አትሆንም። ወዲያውኑ ነው ስሜታዊ በመሆን እኔ ከቤት ወጣለሁ በማለት ሁሌ ሻንጧን ይዛ የምትወጣው። ስለዚህ ይሄ ነገሮች ራሱ ሌላ ሶስተኛ ወገን ቢገባበት ሩታም ጥላ ስትወጣ አብርሽም በንዴት ሆኖ ከዛ ቤት ሲወጣ ምን አይነት ነገር ነው ሊፈጠር የሚችለው? ይሄ እውነት ቆም ተብሎ ሊታሰብበት ይገባል። አብርሽ አባት ጋሽዬ የሚያሉት ደጋግመውም የተናገሩት ይህንን ነው። በትዳር መካከል እንደዚህ አይነት ነገር ሊፈጠር ይችላል። እናንተ አሁን ላይ በስላችኋል፣ አድጋችኋል። በእርግጥ አብርሽ ለእኔ ልጅ ቢሆንም አሁን ላይ ግን የምታመዛዝንበት ሰዓት ነው። ትዳር ደግሞ ቀላል ነገር አይደለም። ስለዚህ እባክህ ልጄም ሩታን ብትሆኚ በውይይት ለመፍታት ሞክሩ፣ የውጭ ሰው በመካከላችሁ እንዲገባም አትፍቀዱ እያሉ ነው ደጋግመው ሲናገሩ ሲገስጹ የተመለከት ነው ማለት ነው። እንግዲህ ጠቅለል ባለ መልኩ ከቡታጅራ አንዲት አዲስ ልጅ ወደ ሚዲያ መምጣቷን ተከትሎ ነበረ የእሱን መረጃዎች ይዘንላችሁ የመጣ ነው። እንግዲህ እቺ ግለሰብ በቀጣይ ምን አይነት ቪዲዮ ይዛ እንደምትመጣ አብረን የምንመለከት ይሆናል። እስከዛው ግን ብዙዎች እባክሽ እህቴ የውሸትና የድራማ ነገር ከሆነ የአብርሽና ሩታ መካከል ያለው ነገር ላይ ሌላ እንግዲህ ቤንዚል በማርከፍከፍ ጉዳዩ ይበልጥ እንዲቀጣጠል አታድርጊ፣ እባክሽ ከድርጊትሽ ተቆጠቢ በማለት ጭምር ብዙዎች መልእክት አስተላልፈውላታል ማለት ነው። ጠቅለል ባለመልኩ ይዘንላችሁ የመጣነው መረጃዎች ይህን ይመስሉ ነበሩ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።